እና እቺ ሳራ የምትባል ደግሞ ቅሌታም ኤችአይቪ በሽተኛ የምትመስለው እሷ እንጂ ወርቋ አይደለምችም አይደል እንዴ? እና በጣም ያሳዝናል። በጣም ነው እኔ ያፈርኩት። ክብሩ ያጣው ከጉቺ ጋር እየተገላኘለታ ነው። በጣም አዝናለሁ። አዲስ አካውንት ነው። ፎሎ አድርጉኝ። ፎሎ ወርቋ የተለውንም ሳራንም እናስመረምራለን። ስሚ ማነሽ ነጃት በእነዚህ በስጋው በኩል የደረሳችሁ መረጃ አልሰማሽም? ይኸውልህ እኔ ሁሉንም ነገር ጠንቅቄ አውቃለሁ። አባቱ ግን ምንም ነገር ማውራት አልፈልግም። ምክንያቱም የኔ የምለው ሰው ስለሆነ ያወራል። እነሱ እድርተኞች ናቸው። ጸባያቸው ሁሉ እንደ ሴተኛ ዳሪ ነው። ገባህ አይደለ? አሁን ለምሳሌ አንተ ዛሬ የሆነ ነገር ከሰጠካቸው ነገ የበለጠ የሚሰጣቸው ሰው ካገኙ ይቀይሩካል። ላሽ ነው የሚሉክ። ገባህ አይደለ? እና ሰውየው ራሱ ያንኛው እኮ ይሄ ጉራጌው ሰውዬ ተበልቶ ምናምን የሆነች ሴትዮ ስጋው ራሱ እውነት እኮ ነው። እርጉዝ ላም ራሱ እያረዱ እኮ የሆነ የሬሳ ስጋ ሁሉ እያበሉ ሁሉም ነገር የተወራው ነገር ሁሉ እውነት ነው። እሺ እኔ አሁን አንድ መረጃ ይመጣልኝ ልንገርሽ። እቺ ቋቋት ያማሮጊት ራሱ በፓኪስታን እያሳረደች አይደል እንዴ? ከጀበል እያመጣች ከኢትዮጵያ የመጣ ስጋ አለ እያለች ህዝባችንን ስትመርዝ ስታበላ የኖረችው ሳራ የምትባል እኔ እኮ የአማራ ልጆች በጣም ያፈርኩባት። እኔ ስሚ አንድ ነገር ልንገርሽ፣ የአማራ ልጆች ምን ሆኖ ነው ታፕታፕ የሚያደርጉት እላለሁ። ለካ የግመል ስጋ ስሜት ያነቃቃል መሰለኝ። ጣጣጣ ያይጥና ያህያም አብልታ መርዛችሁ ይሆናል እንጂ ምን የበሬ ግን ለምንድን ነው ጆከር ይሄን ሁሉ ነገር እያወቀ $20,000 የጠየቀው? ለምን አላጋልጠም ነበር? ለዛ እኮ ነው $20,000 ጠይቁ። እሱም ሳቢውን በላ እንደ ጆከር ጋር መጥቶ እኮ ስሙን አጠራ ያንኛው እየተባለ ተቀብሎ ነው። ያኛው ሳቢ ተከፍሎት ነው። ታዲያ ብር ተቀብሎ እኮ ነው። አሁን ህዝብ ያረዱ ምግብ ሲበላ የአረብ ሀገር አሁን የኦሮሞ ልጆቹን ካያቸው ረጋ የሚሉት ለመሰለ እነሱ የራሳቸውን በኦሮሞ ምናምን የታረደ ነው የሚበሉት። አይበሉም። በቃ የትግሬ ቤት አይበሉም፣ የአማራ ቤት አይበሉም። እነ ጆከር እያመጡ የገዛ ወገናቸውን ያስጨፈጭፉታል። ገንዘብ ግመል ስጋ ያበሉታል። ለራሱ $20,000 ተቀብሎ ህዝቡ እኔ አንድ ጥያቄ ልጠይቅህና ልውረድ። ጃፒ እዚህ ጋር የሆነ ነገር ስትናገር ስላልሰጠሽ ነው ታነቂ ገለመለ። አሁን እችኛይቱ ተዋት። ስንት አመት ሙሉ አረብ ሀገር ተዘብዝፋ መኖሪያ ቤት እንኳን ሳትሰራ ለገናው ወርቋ የተነው ብር ሰጠኝ ብላ ሻፈረኝ ብላ ታይ ብርም ያልቃል ብያታለሁ። የኛኛይቱን ገባህ አይደለ? ዳጣ የምትባል ራሱ ማነች? ምንድነች? 50,000 ድራም የሚሰጣት ባለስራ ነች። ስራ ትሰራለች አይደለ? ለየትኛው የአማራ ህዝብ ብር አውጥታ ረርታ ነው? እቺ የነጫጭ ባሊ ጂጂክያን አስገብታ ጂጂዬ በጣም ነው ሞድሽ ማከብርሽ እያለይ ስታስመስል የነበረች አንድ እቺ ዳንቆሮ መሀይም ማለት ነው። ሳራይቱን ጉቺ ምን አደረገች? እዛ ዙሪያ ማለት ነው አማራ ስለሚፈለግ ገባካ? እዛው ሰውየው ለጉቺ ብቻ መስጠት ስላልፈለገ ለዚችም ዝም ብሎ አካፊያት ብሏት እንጂ ሳራይቱን ወርቋ አይተነው አይቷት አይደለም፣ ጠይቃም አይደለም። ሳራይቱ እቺ ሳራ አላበሻ ሳራ ዳጣ ራሱ ሳራ ዳጣ መጣለች እንዴ? ሳቢ እንዴ 50,000 ድራም ተካፍለዋል አይደል እንዴ? መሲ ብርጅስቶንም ኖ መሲ ብርጅስቶንንማ ይኸውልህ ከፖለቲከኞች ጋር እንጂ ችግራችን ከትግራይ ህዝብ ጋር አይደለም። ከህዝብ ጋር ችግር የለብንም። ወርቋ አይተነው የትግራይ ህዝብ ራሱ ጥላቻ እንዳለበት ሁሉ አስደርጋ እኮ ነው ያወራችው ጉቺ። ይሄ እኮ ውርደት እንደ ሀገር እኮ ነው ሰውየውን ያዋረደችው። እኔ ምን ላድርግ? ወርቁ አይተነው የትግራይ ልጆች እንዳይገቡ ብሎኝ ነው ብላ መልስ ሰጠች አሉ። ይሄ አሁን እሱን ይመጥነዋል ወይ ታምር? እና ጉቺ ሳራይቱንም ወዳት ሳይሆን እንድትጠቀም ፈልጋ ሳይሆን ሰውየው በቃ አካፍል ያላትኝ ገባክ አይደለ? በዙሪያሽ አንዳማ እዚህ ታኩር መኪና ላይ ምናምን ስለታየች ሳራይቱ ማነሽ ምንድነችም ብሎ ራሱ የሚጠይቅ አይመስለኝም። እችኛይቱ ነች ያመቻቸችላት።
አብሮ ለመዝረፍ አሁን አንቺ ግን ነጃት አንቺ ቢሰጥሽ ኖሮ ጸጥታ ያለሽ ወይስ ታጋለሽ? አልፈልግም። አባቴ ይሙት አመንክም አላመንክም አንተ እኔ እኮ አንተ እህት ነኝ። ትቀልዳለህ እንዴ? አልፈልግም። ምን ያባ 50,000 ድርሃም 100,000 ድርሃም አለኝ እኔ 50,000 ድርሃም ነው እንዴ? ግን ደግሞ ጆከር ተከፍሎት ማለት ነው። ጆከር ተከፍሎት ቪዲዮ ላይ የተላከልኝ ቪዲዮ ላይ የግመሉ ስጋ ራሱ ሲሸከም አይቻለሁ እኔ። ሙላላ ወንድሜን እንዳትነካ ጆዋናም ጆከር ምንም ይሁን ምንም ጆከርን አሳልፍ ያልሰጠው። ኦኬ አንቺ ጥያቄ ቆይ በሚሊዮን ይገባዋል ጆከር። አዳምጪ ሳራ አላበሻ እንግዲህ እሷን ተናገርክ ብሎ ነው ለሳራ አላበሻ በአባቴ ዘር ወገኔ ነች ብሎ ተቆርቁሮ ከኔን ተሳድቧል። ገባሽ? አሁን ለምን ወርቁ አይተነውን እንደዚህ ስትዘለዝለው ወጥቶ ለምን አይሰድባትም? ሳራ አላበሻ ለምንድን ነው የሚፈራው? ገንዘብ ካልበላ ለምን አይሳደብም? ወጥቶ ታዲያ እስቲ ንገሪን፣ እስቲ ይሄን መልሽልኝ። ይሄ የህዝብ ጥያቄ ነው። ኔትወርክ ይዞ ነበር። ድገምልኝ። ምንድን ነው ያልከው? እሺ አሁን በትክክል በጥሞና አዳምጪ፣ ደግምልሻለሁ። ሳራ አላበሻ ወርቁ አይተነው እንደዚህ ስታጠለጥል ለምንድን ነው ጆከር ማይሰድባት? ወርቁን ማንም እንዳይናገረው እያለ የሚቆረቆር ከሆነ የእውነት የወርቁ ወዳጅ ከሆነ ሳራ አላበሻን ለምን አሁን አልሰደም? እንግዲህ ዛሬ እንጠብቃለን እንጂ ትላንትና አይደለ ሪከርዶ ሁሉ የወጣው ምናምን ነገር ዛሬ ወጥቶ ዛሬ መሳደብ አለበት። መልስ ይሰጣል አይሰጥም? ጥያቄ ይጠይቃታል አይጠይቃትም? እየጠበቅን ነው። መሳደብ አለበት። ከሳራ አበሻ ብዙ ብር እንደበላ ግን መረጃ አለኝ። ለዛ ተሳደበች አልተሳደበች እቺ ቋቋት ያማሮጊት እኛ ምን የስንት ሰው እኮ ወርቁን ተናገረ ሲባል ልጃቸው ሁሉ ሳይቀር አምጥቶ ለጥፎ ነው የሚሳደቡ። ስለዚህ የሳራ አበሻ ከፍላለች። ብዙ ብር እኮ ተከፍሎ ነበር እኮ ጃፒ ለጆከር። እኔ ከልክለታለሁ ዛሬ እናየዋለን። እሺ እኮ እንልክለታለን። እባክህ ሳሪ ለጆከር ሰጥተው አታውቅም። ተወካይ ተሳዳቢያችን ስለሆነ የአማራ ክልል ተወካይ የተለያዩ ገንዘቦች የሚመጣው በሳሪ በኩል ነው፣ የሚቀበለው ጆከር ነው። ይሄን ደግሞ እናውቃለን። ቡላላ ከጆከር የግል ጥላቻ አለብክ እንዴ? ኖ ብዙ ገንዘቦች በሳሪ በኩል ሲመጣ ጆከር እኔ ስጋ ቆንጭ ራሱ ሰጠዋለሁ። ቢያንስ ጆከር አማራ ነኝ ብሎ ተሳድቦልናል። አማራ ራሱ ዋጋ እየከፈለ ያለ የግመል ስጋ እኮ ተሸክሞ እኮ ቪዲዮ አለ በዚህኛው ግመል ላይ። ዘጋ ለምን ያህያ አይሸከምም? ትበዳ ግማታም ጆከርን እንዳትነካው። ለማንም ሴተኛ ዳሪ ይሄው ወርቁ አይተነው ቁጭ ብሎ እየሰጠነው አይደለም እንኳን ለጆከር ይብላ ጆከር። እሺ ቆይ አይደለም ወንድሜ እንዳትነካው። አተ ቡላላ ቆይ አረጋጋው። ይኸውልህ ምን መሰለሽ፣ እሺ አንቺ ነጃት ተቆርቋሪ ነሽ። አንቺም እሺ የጆከር ተቆርቋሪ ከሆንሽ ተቆርቋሪ እኔ ስለእውነት ነው ሲነካ እያንገበገበው ይመጣ የለ እኛ ወርቁ ወንድማችን ነው፣ ማንም ዲነካው አንፈልግም። ስለዚህ አሁን መጣ አይደለ ወርቁን እየሰደቡ ወንድማችንን ብቻ ሳይሆን ጃፒ በዚህ ደረጃ የአማራ ሕዝብ የሆነ ነገር ሆነ ሲባል በሚሊዮኖች አውጥቶ ለሕዝቡ የሚደርስ ሰውዬ እምብል ላይ ግንባር ላይ ገጥሞ ዋጋ የከፈለን ሰውዬ እንዴት በዚህ ደረጃ እኛም እሱን ነው የምንለው። አሁን ይህንን ነገር ሰምቶ እንዴት እስካሁን ያስችሏል? አጸፋዊ መልስ ነበር የሚሰጠው ሌላ ሰው ላይ ጆከር እኮ የወርቁ የመጀመሪያ ልጅ ነው እኮ የሚመስለው እኮ ችግር ሲፈጠር እስቲ ፎሉልኝ አንዴ ጠግበህ ብላ ጆከር መሆን አትችልም። ታንቀህ $20,000 ለምን ጠየቀ? ወርቁ አይተነው $20,000 ጠይቋል። ይሄን ነገር ቡላላንተ እስቲ ቆይ ተረጋጋ። ይኸውልሽ ነጃት እኔ አንድ ነገር ልንገራችሁ፣ ያልገባችሁ ነገር አለ እና አንቺ ትክክለኛ ሰው ከሆንሽ ለምንድን ነው አጸፋዊ መልስ ቀጥታ በድሮን የለ አሜሪካውን የሆነ ነገሯ ከተነካ ቀጥታ ሚሳኤል ነው የምትለቀው። እስቲ ወርቁ ተነክቶ የለ እንዴት እስካሁን ጸጥ አለ? 24 ሰዓት ሞላው ወንድሜ። አንዴ ኡጋንዳ፣ አንዴ ኢትዮጵያ፣ አንዴ እዛ እየተንከራተተ ያለ ልጅ ነው። ቦታ እንድኖር ነው የምፈልገው። ወርቁ አይተነው ብር ሰጥቶታል ለምትሉት ደግሞ እንኳንም ሰጠው እንኳን ለጆከር ሴተኛ ዳሪ ፍቄ ስጋ ቤት አንቶኒ ከሚባለው ጋር ጆከር መረጃ እኮ በአጠቃላይ ስለመጣልኝ ነው። አንቶኒና
ጆከር ተሰብስቦ ከዚህ ከፍቄ ስጋ ቤት ሳቢ ተቀብለው ድምፁ ጠፍቶ ተድበስብሶ ቁጭ ብሎ አንቺ ስለማታውቂ ይሆናል የምትከራከሪው። አልፈርድብሽም፣ ሌላውም ስለማያውቅ ነው። አሁን እና ጥያቄያችን ጆከር ቤት መጥቶ ስሙን አጽድቷል። ሰላም የምትባለች የሚያጸዳው በምንድን ነው? በምን ሪፖርት ሁሉ ሊያስደርጉት ብለው እኮ ይሄንን ጉራጌውን ሰውየው ጉራጌ ነው ብለዋል እኮ ሰውየው ጃፒ ምንም ይሁን የሆነች እኮ እዚህ ጋር ሬሳ እየሸጠቻለ የሬሳ ስጋ እያበላቻለች። ጃፒ አንድ ነገር ልናገር ጃፒ አስታራቂ የሆነ ነገር ማነው የሚባለው? ሰይፈ ነው ማነው? ኧረ ቆይ አስታራቂ ነገር ልናገር እኔ እባካችሁ። አመሰግናለሁ እድሉ ስለተሰጠኝ በጣም ነው የማመሰግነው። ነገሩ በጣም የተወሳሰበ በጣም ከፍተኛ ነገር ያለበት በጣም ግን ለምንድን ነው ፎሎ ማታረጉኝ? ፎሎ ያረጉ ነው ጁቦ ውስጥ ትክክለኛ አሳትታል ግመሎችን እናስተካከልና ፎሎ ትደረጋል እና የበላችሁ ሁሉ ፎሎ አድርጉት። እናንተ አውሮፓ ሀገር ተቀምጣችሁ ምንም ነገር መስራት ያልቻላችሁ የሆነ ነገር ጆከር የስድብ ችግር አለበት እንዴ? አይደለም አንዴ ወካይ ተሳዳቢያችን አይደል እንዴ? ወክለ ተሳዳቢ አይደለም እሱ ለምን ዋጋ እየከፈለ ያለ ልጅ ነው። ልብዳ ያህያ ልጅ ላስበዛት ያህያ ልጅ ጆከርን እንዳትለው የውሻል ጆከርን እንዳትለው ዘገምተኛ ማስትሪት ግማታሞች በጣም ምስቀኛ ናቸው። አቤት ጆከር ስትፈልጉ ነጃት ከአዳምጪ ይኸውልሽ አልሰማችም ብልግናቴ አልሰማችም ተብለን ለምን እንታወቃለን በህዝብ ዘንድ? አማራ ባለጌ ነው የምታስብሉት ለምንድን ነው? እስቲ ተረጋጊ። ጆከርን ለቀቅ አድርጎት አይደለም ለጆከር ለማውረኛ ጥያቄ ነው ያቀረብነው ጥያቄ። ቆይ ይኸውልሽ አንቺ ነዳጅ አዳምጪ። ነጃት ነሽ ነዳጅ ነሽ አንቺ ገልቱ ጠግበይ ሳትበይ የሰው ጉዳይ ላይ ገብተሽ ልታወቂ አትሞክሪ። እኔ ለራሴ ጠግቤ አንተንም አጠግብ ካለው ተበዳ ስሚ። አሁን የሌላ ሰው አንድ ሰው ሲነካው አባታችን ወርቁ አይተናል። እንደውም ሳሪንም ወጥቶ እንድናገር አልፈልግም። ስለ ወርቁ ራሱ መልስ እንድሰጥ አልፈልግም። ምክንያቱም ወርቁ አይደለም ለታኩር መኪና ይኸውልሽ እኛ ወካይ ተሳዳቢያችን ነው። የአማራን ህዝብ ወክዬ እሳደባለሁ ብሎ እኛ መድበነዋል። እኛም እየከፈልን ነው። ሚውት አታድርገኝ። ሳሪ ለመሳደብ የበላውን ገንዘብ መመለስ አለበታ።